ባለፉት ጥቂት ቀናት ውስጥ ያለምንም ምክንያት ድካም ተሰምቶታል? ወይስ ደግሞ ምንም ብትመገቡ ሆዶ እየተነፋና ጋዝ እየበዛ አስቸግሯል? ብዙዎቻችን እነዚህ ምልክቶች ችላ እንላቸዋለን። ነገር ግን ሰውነታችን ትልቅ አደጋ ላይ መሆኑን እየነገረን ነው። ሳይንሳዊ ጥናቶች እንደሚያሳዩት የአንጀት ጤናችን ከተጓደለ በሽታ የመከላከል አቅማችን በ70% ይቀንሳል። ግን የምስራች አለኝ። አንጀታችንን ለማደስና የምግብ መፈጨት ስርዓትን ወደ ነበረበት ለመመለስ ሳምንታትን መጠበቅ አያስፈልግም። ዛሬ በዚህ ቪዲዮ በ4 ሰዓት ውስጥ ብቻ አንጀታችን ላይ ተአምራዊ ለውጥ የምታመጡባቸውን 3 ምስጢራዊ መንገዶችን በዝርዝር እናያለን። ሰላም ጤና ይስጥልኝ። እንኳን ወደ ጤና ማህደር በሰላም መጣችሁ። በዚህ ቻናል ህይወታችሁን የሚቀይሩ የጤና መረጃዎችና ሳይንሳዊ ምክሮችን በየቀኑ እናቀርባለን። እናንተም የጤናችን ባለቤት መሆን ከፈለጋችሁ አሁኑኑ ሰብስክራይብ ምልክቷን በመጫን የደወል ምልክቷንም በማብራት የቤተሰባችን አባል እንድትሆኑ እንጠይቃለን። ብዙዎቻችን ስለ ጤና ስናስብ የምናስበው ስለ ልባችን፣ ስለ ሳምባችን ወይም ስለ አእምሯችን ብቻ ነው። ነገር ግን አንድ እውነታ ልንገራችሁ። የሰውነታችን የጤና ማዕከል የሚገኘው በሆዳችን በትክክልም አንጀታችን ውስጥ ነው። ሳይንስ አንጀታችንን ሁለተኛው አእምሮ ይለዋል። ለምን መሰላችሁ? የምንመገበው ምግብ ወደ ጉልበት የሚቀየረው እዚያ ነው። ደስታ የሚሰጡ ሆርሞኖች የሚመነጩትም እዚያው ነው። ወዲያውም የበሽታ የመከላከል አቅማችን 70% የሚገነባው እዚያው አንጀታችን ውስጥ ነው። ነገር ግን በዘመናዊው የአመጋገብ ዘይቤ በጭንቀትና ባልተገቡ መድኃኒት ምክንያቶች ይህ ማሽን እየተበላሸ ነው። አንጀታችሁ ሲቆሽሽ ደግሞ መላ ሰውነታችሁ ዝልፍልፍ ይላል። ዛሬ የማሳያችሁ ዘዴ ግን ዝም ብሎ ባህላዊ መፍትሄ አይደለም። በ4 ሰዓት ውስጥ አንጀታችሁን ሪሲት በማድረግ ያንን የጠፋባችሁን ጉልበትና የጤና ስሜት የምትመልሱበት ሳይንሳዊ መንገድ ነው። አሁን ቀጥታ ወደ መጀመሪያውና ወሳኙ እርምጃ እንለፍ። የአንጀታችን ጤና በ4 ሰዓት ውስጥ ማደስ ስንል ሰውነታችን ተፈጥሯዊ የሆነውን የጽዳት ስራውን እንዲያከናውን መንገድ መክፈት ማለት ነው። ይህ ሂደት በሳይንሳዊ አጠራሩ ራስን በራስ መብላት ወይም ሴሎች አሮጌውን የተጎዱ ክፍሎቻቸውን ጠርገው የሚያስወግዱበት ወቅት ነው። ይህ እንዲሳካ ደግሞ የመጀመሪያው ዋነኛው እርምጃ አንጀታችን ቢያንስ ለ16 ሰዓት ያህል ከጠንካራ ምግብ እረፍት መስጠት ነው። ለምን መሰላችሁ? ሰውነታችን ምግብን ለመፍጨት ንጥረ ነገሮችን ለመሳብ ከፍተኛ ጉልበት ያጠፋል። ምግብ ማቆም ስንጀምር ግን ያ የተረፈው ጉልበት ሙሉ በሙሉ ወደ አንጀት ግድግዳ ጥገና ይዞራል። በዚህ የእረፍት ሰዓት ውስጥ የሚከተሉት ነጥቦች በጥንቃቄ መተግበር አለብን። የመጀመሪያው የፈሳሽ አጠቃቀማችን ነው። በእረፍት ሰዓት ውስጥ መጠጣት ያለብን ንጹህ ውሃ ብቻ አይደለም። የአጥንት መረቅ እጅግ ወሳኝ ነው። የአጥንት መረቅ በአንጀታችን ግድግዳ ላይ ያሉ ጥቃቅን ቀዳዳዎችን የሚጠግንና እብጠትን የሚቀንስ ልዩ ፕሮቲን በውስጡ ይዟል። ይህ ፕሮቲን እንደ መሸፈኛ ሆኖ ያገለግላል። ይህም መርዛማ ነገሮች ከአንጀታችን ወጥተው ወደ ደም እንዳይቀላቀሉ ይከላከላል። ሁለተኛው የባክቴሪያዎች ሚዛን ነው። በእያንዳንዱ ሰው አንጀት ውስጥ ከሰውነታችን ሴሎች በላይ ቁጥር ያላቸው ረቂቅ ሕይወት ያላቸው ፍጥረታት ወይም ባክቴሪያዎች ይኖራሉ። እነዚህ ባክቴሪያዎች 2 አይነት ናቸው፣ ጥሩና መጥፎ። ጤናችን የሚታወቀው መጥፎቹ ባክቴሪያዎች ቁጥራቸው ሲበልጥ ነው። ጾማቸውን ስታጠናቅቁ የምትመገቡት የመጀመሪያ ምግብ የዚህን ጦርነት ውጤት ይወስናል። በዚህ ሰዓት ተፈጥሯዊ እርጎ መውሰድ እጅግ ይመከራል። እርጎ ውስጥ ያሉት ሕያው ባክቴሪያዎች በቀጥታ ወደ አንጀታችሁ በመግባት እንደ ሰላም አስከባሪ ጦር ሰፈር ይይዛሉ። ከዚህ ጋር ተያይዞ እንደ ነጭ ሽንኩርት፣ ቀይ ሽንኩርትና በትንሹ የተቀቀለ ጥቅል ጎመን መውሰድ አለባችሁ። እነዚህ ምግቦች ለጥሮቹ ባክቴሪያዎች እንደ ማዳበሪያ ሆነው ያገለግላሉ። ይህም ባክቴሪያ በፍጥነት እንዲራቡና መጥፎቹን እንዲሸፍኑ ይረዳቸዋል። ሶስተኛው የምግብ መፈጨት ማነቃቂያዎች ናቸው። ብዙዎቻችን ሆዳችን የሚነፋው ምግብ በአንጀታችን ውስጥ ለረጅም ሰዓት ተኝቶ ስለሚበስብስና ጋዝ ስለሚፈጥር ነው። ይህንን ለማስቀረት የአንጀታችን ጡንቻዎች እንቅስቃሴ ማፋጠን አለብን። እዚህ ጋር ነው የዝንጅብልና የሎሚ ሚና የሚመጣው። ዝንጅብል የአንጀታችን ጡንቻዎች በስርዓት እንዲኮማተሩና ምግብን ወደ ታች እንዲገፋ ያደርጋል። ይህም ሆዳችን በአጭር ሰዓት ውስጥ እንዲተነፍስና ያ የተከማቸ ጋዝ እንዲወገድ ያደርገዋል። በተጨማሪም በዚህ 4 ሰዓት ሂደት ውስጥ
ጥሬ አትክልቶች መመገብ ይቆጠቡ። አትክልቶቹ ለጤና ጥሩ ቢሆኑም አንጀታችሁ በቆሰለበት ወቅት ጥሬ አትክልቶችን መፈጨት ይከብደዋል። ስለዚህ አትክልቶች በትንሹ ቀቅላችሁ ወይም በመጥበሻ አብስላችሁ ብትመገቡ ለአንጀታችሁ ስራ ይቀልለታል። ለማጠቃለል ያህል ይህንን ለ24 ሰዓት የጽዳት ዘመቻ በምታደርጉበት ጊዜ ስኳርን፣ ነጭ ዱቄትና የታሸጉ መጠጦችን በጭራሽ እንዳትነኩ። እነዚህ መጥፎ ባክቴሪያዎች የሚመገቡና የአንጀት ግድግዳን የሚያቆስሉ መርዞች ናቸው። ይህንን ሳይንሳዊ መንገድ ከተከተላችሁ በ24 ሰዓት ውስጥ ብቻ የሆድ መነፋት ሲጠፋ፣ የቆዳችሁ መጥራትና የጉልበታችሁ መጨመር በተግባር ይሰማችኋል። የአንጀታችን ጤና በአጠቃላይ የህይወታችን መሰረት ነው። ዛሬ ያየናቸው እርምጃዎች ቀላል ቢመስሉም በ24 ሰዓት ውስጥ በሰውነታችን ላይ የሚያመጡት ለውጥ ግን እጅግ ከፍተኛ ነው። ይህንን የጽዳት መንገድ ዛሬውኑ ሞክሩትና የተሰማችሁን ለውጥ ከታች ባለው አስተያየት መስጫ ላይ አጋሩኝ። የእናንተ ምስክርነት ለሌሎች ትልቅ ብርታት ይሆናል። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ድጋፋችሁን ግለጹ። ለምትወዷቸው ጓደኞቻችሁና ቤተሰቦቻችሁ እንዲደርስ በማጋራት የጤና አምባሳደሩ ነው። እንደዚህ አይነት ሳይንሳዊ ጠቃሚ የጤና መረጃዎች ሁልጊዜ እንዲደርሷችሁ ደግሞ ጤና ማህደርን ሰብስክራይብ ማድረጋችሁና የደወል ምልክቷን መጫን አትዘንጉ። በሚቀጥለው ቪዲዮ በሌላ አዲስ የጤና መረጃ እስከምንገናኝ ድረስ ቸር ሰንብቱ።